እርዱኝ የ17 ልጆች አባት ነኝ። ሴሰኛ አርባ አይተኛም ብሎ የተናገሩት እዚህ ይላል አይደል? መልሽልኝ ስልኩን። ሆም እንጀራ እናት ምን አልክ አንተ? ባልወልድህም እኮ ልጄ ነህ። አይመለከተኝም። ስልኩን መልሽልኝ። እንዴ አሜሪካ ኢትዮጵያ አይደለም አሜሪካ ይመስለኛል። አዶናይ ወላሂ አንተን ሼም ይዞ ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ። ሽምግልና ሊላክልኝ ነው ብዬ ለእናትና ለአባቴ አፍራለሁ። ጌታ አንቺ ካልተናገርሽ እነሱ ሽምግልና ሊላክልን ነው ብለው ይጣሉ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ልጁ 16 ሚሊዮን ብር ይዞ ጠፋ። ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። ባሌን ሸውጄው አላውቅምና ለመጀመሪያ ጊዜ ስለሸወድኩት በጣም ደብሮኛል እና ይቅርታ ጠይቀው ነው እና እንዴ እግዚአብሔር ያክብርልን ብለናል ልጆቻችሁ ብለናል ልጆች ሰገመገ እንደ አለስ ዩቲዩብ መአለን ለአለስ ጀምሯል። ሰላም ብለናል። ልጅ ነስተናል። ይሄው መተናል። ኮገባችን ጎንበስ ብለን ምስጋናችንን አቅርበናል። ከቪዲዮቻችን ጋር አብረናችሁ ቆየው። እኔ ተሙ ንጉሴ እንዲሁም ከካሜራው በስተጀርባ ክኖሩን በትኖ ነስንሶ አጣፍጦም ያቀርብላችሁ ግዝላ የማር ወለላው አንድ ላይ በመሆን ነው። ሰብስክራይብ ሲታደርጉ 100,000 ገብተን ፕሌይ በተን አንዶሰር ነው 1 ሚሊዮን ገብተንም ድጋሚ ወርቃማውን ፕሌይ በተን እንወስዳለን። የደውል ምልክቷን ስትጫኑ ኖቲፊኬሽን ወደ እናንተ ጋር ይደርሳል። ሁሌ የምንሰራው ቪዲዮ ሁሌ እናንተ ጋር ይደርሳል ማለት ነው። ጠፍታችኋል ብላችሁ እየጠየቃችሁን የነበራችሁ ኮሜንት ሴክሽን ላይ የጻፋችሁልን የነበራችሁ ከልብ እናመሰግናለን። ምንጊዜም ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትዘነጉ። ዛሬ ልደታቸውን የሚያከብሩ ልጆቻችን ሳዶር ታምራት፣ ኤሊያና በዳሳ እንዲሁም ያርሴማ በዳሳ ልደታቸውን እያከበሩ ነው። እስቲ አንድ ላይ ሃፒ በርዝዴይ መልካም ልደት ብለናቸዋል። ይህ ቪዲዮ ስፖንሰር ያደረገላችሁ ሰመር ሪል ስቴት ነው። በሳምንት 7 ቀን 24 ሰዓት ስራ ላይ ነን። ለምን ካላችሁ የእርሱን የቤቱን ቁልፍ በእጆ ለማስረከብ በካሳንቺስ ሴቶች አደባባይ ባለ 17 ወለል አፓርታማ በ2 ዓመት ውስጥ ብቻ እንዲህ ጥንቅቅ አድርገን አስረክበናል። አሁን ደግሞ ይህ ለእናንተ ነው የተዘጋጀው። በዲፕሎማቶች መንደር ከእንግሊዝ ኤምባሲ አጠገብ ከጫካው ፕሮጀክት ፊት ለፊት ቅንጡ አፓርትመንቶችን እየገነባንሎት እንገኛለን። ቆይ ምን ይሄ ብቻ! ለደህንነቱና ለኢንቨስትመንት ተመራጭ በሆነችው ከአፍሪካ ህብረት በቅርብ ርቀት በምትገኘው በመሃል ቡልጋሪያ ዘመናዊ የመኖሪያ አፓርትመንትና የንግድ ሱቆችን ከታላቅ ቅናሽ ጋር አቅርበንሎታል። ምን ይጠብቃሉ? ይፍጠኗ! ከባለ 1 እስከ ባለ 3 መኝታ በ10% በ550,000 ብር ቅድመ ክፍያ ጀምሮ እንዲሁም ለንግድ ሱቆች ከ450,000 ብር ቅድመ ክፍያ ጀምሮ አቅርበንሎታል። አይ እኔ የኖርኩኝ መክፈል ነው የምፈልገው ካሉም የ50% የባንክ ብድር አመቻችተንሎታል። የግንባታ ጥራትና ታማኝነታችንን በጊዜ ማስረከባችንን ያዩት ደንበኞቻችን በዚህ ሁኔታ 75% ሽያጭ አጠናቀናል። የቀረን 25% ነው። ተሙን ብለው ቀድመው ለሚመጡ 20 ደንበኞቻችን የ30% ቅናሽ ባለድል ይሆናሉ። ውስን ቦታ ነው ያለን። በ200,000 ብር ብቻ ቀድመው ይመዝገቡ። ደግሞ በማያገኙት በዚህ እድል ተጠቃሚ ይሁኑ። ለበለጠ መረጃ በስልክ ቁጥራችን በ0973 83 56 57 አሊያም በ0978 40 95 55 ሃሎ ይበሉ። ከቃላችን ዝንፍ አንልም። ባላገር ለሀገር ሰመር ሪል ስቴት። ሰውን መርዳት ያለብን የሚያስፈልገውን ነገር ነው። በትክክል እርዱኝ የ17 ልጆች አባት ነኝ። መንገድ ላይ ነው በእናታችሁ። ጎበዝ ልባም ሰው እኔ ይላል አይዞ እንዴ በትክክል ትክክል
ከባድ ነው ግን በዚህ ኑሮ ውድነት 17 ልጅ መውለድ አንቺ ጥሩ ነው። ጥሩ ስጦታ ነው የሰጠሽው። የኛ ሰፈሩ እርገጥ አይቶ አይደለ እንዴ የ5 ልጆች አባትን እንርዳ ሲባል ይሄ ሴሰኛ አርፋ አይተኛም ብሎ የተናገሩት እዚህ ይላል አይደል? አይምሮ ነው የሚያስተናኩት። መልሽልኝ ስልኩን። ሆሜ እንጀራ እናት። ምን አልክ አንተ? ባልወልድህም እኮ ልጄ ነህ። መንገድ እየሳትክ እያየሁ ዝም አልልህም። አይመለከተኝም። ስልኩን መልሽልኝ። እንዴ ልዑል እንደዚህ ይደረጋል? ልጅሽ እንዴት እንደዚህ እስኪሆን ትጠብቂያለሽ? ምን ላድርግ ወድጄ መሰለህ? እንጀራ እናት በሚል መጥፎ ስም ተይዤ ያሳደግኩትን ልጄን እንኳን መቅጣት አልቻልኩም። ይሄ መቼስ አሜሪካ ኢትዮጵያ አይደለም አሜሪካ ይመስለኛል። ልጅ እናቱ ላይ እንዲህ እጅ አንስቶ ሰንዝሮ መልሶ ተናግሮ ዝም ብለ ነው ጸጥ ብሎ ገብቶ ቤት ሰላም ሆኗል። ጸጥ ብሎ እንዲህ የተጫወተ ጥበብ እኮ የገሃዱ ዓለም ነጸብራቅ ነች እንግዲህ። ስለዚህ አሜሪካ ሀገር እንዴት እንደሚኖሩ ብቻ ተመልከቱ። ይሄማ መሆን የለበትም። እንደዚህ አይነት ቅጥ ያጠባሪ አሁን መቆም አለበት። አባቱ ሲመጣ እኮ እንደዚህ አይደለም፣ በጣም ነው የሚፈራው። ታዲያ አንቺ ጋር እንደዚህ አይነት ባህሪ ለምንድን ነው የሚያሳየው? አባቱ ከቤተሰቦቹ ጋር ሲሆን ልጅ ፊት ምን ማውራት እንዳለበት ባለማወቁ ስልኩን ስጭኝ። መጨረሻ ላይ እንደዚህ አይነት ልጅ ሆኗል። ተመልከት። ስልኩን ይጋ ነው እናት ያዘዘች ነገር ስጨርስ መት ስልኩን ትወስዳለህ። አሁን ሂድ ግባ። ዝም በል አንተ። ከፈለክ ቤታችንን ለቀህ መውጣት ትችላለህ። ትሰማለህ? ኑሮ ይዞን አንገታችንን ደፋን እንጂ አንድ ጻ ልጅም አይቀልድብን። ትሰማለህ? እናት ያዘዘች ሰርተባት መጣ እንኳን ስልክ አይደለም አንተንም ቢወጣ አላቆየም። ሂድ ግባ። ከአባቱ ውጪ እኮ ለማንም አይታዘዝም። ልጅ ሲያድግ ታላላቆቹን አክብሮ ማደግ አለበት። መቀጣት ባለበት ሰዓት ደግሞ መቅጣት አስፈላጊ ነው። እንደኛስ የስጋ ዝምድና ባለመኖሩ አጠገባችን ያሳደግነው ልጅ ለመቆጣት እንኳን ሰውን እየፈራን ለምንቆጠበው እኛስ ምን እናርግ? አጉል ዘመናዊነት እያል ልጅን መቅጣት እንደነውር እናያለን እንጂ ድሮ እንደ ልጃችን ላሳደግነው ልጅ አይደለም ስለ ጎረቤት ልጅ እንኳን ይመለከተን ነበር። ምክንያቱም ዛሬ በዚህ መንገድ ካደገ ነገ ከሰፈርም አልፎ ለሀገር አስጊ ስለምናስረክብ። ትክክል። ይሄን ነው የምንለው ግሴ። ይሄን እኮ ነው የምንለው እንዴ። ኧረ ወይኔ ቅጡ ደብድቡ። ልጅ እንትን አይደለም እኮ ጨው አይደለም፣ አይሟሟም። መነካት የለበትም። እየበላ እኮ ነው። ልጅ ከበላ ደግሞ መደብደብ አለበት። እውነት ነው እንዴ። የበላውም እንዲሰራ ዳይጀስት እንዲያደርግ እንዴ። እኛ በስንት በሳማ በቆንጥር ባጋም በጋሬጣ በሸዋ ተከልዬ ቤት በኩል ልምጣ ያን የነበር ስንዘፈን የነበረው እንዴት እንዳሳደጉን። የ01 ሰፈር ልጅ ሆነን 03 እኮ እንቀጣ ነበረ ሪፈር ተጽፎልን እና አሁን እንደዚህ ድልብ ልጆችን እያሳደግን ነው። አዶናይ ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ እንዴ። አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሼም ይዞን ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለባት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳያልቅባት ህይወት የምፈራላት ነገር ማለት ነው እንዴ። አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህቱ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ። እንደ እድሜያቱን በተለይ ይሄ ኢትዮጵያ ነው፣ ሀበሻ ነው። ሀበሻ በእድሜያችን እንኳን ሆነን ከአይን አላመለጥንም። እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ስባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንዳንድ እህት እንዳለው ሰው መመክረህ ነገር እህትህን ደበቅ ሰተር አድርግ። በኋላ ማልቀስ ጥሩ አይደለም። እህትህን ደበቅ ሰተር አድርግ። ያ ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ
ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ሞቲቬሽን ሰምቼ ተወስቡሼ እንደዛ ብዬ ነበረና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደለ? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የምታውቁት ነው። የማታውቁት ንብረት የለም። ኢትዮቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስ ነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው? ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው። ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድነው? ከጎናችን አላችሁ ወይ? እግዚአብሔር ብሎ ለማግባት ደርሼ ምናምን ማለት ነው ሽምግልና ሊላክልኝ ነው ብዬ ለእናትና ለአባቴ እንዴት እንደምናገር አላውቅም። እግዚአብሔር እኔ ወይ ጓደኞቼ ምናምን ካልተናገሩ ውስጥ እኔ አፍራለሁ። ጌታ አባቴን አስቀምጬው ባቢ እኔ ሽምግልና አፍራለሁ እግዚአብሔር። ከዛ ሲጀምር ደግሞ አባቴ ማለት ነው ምን አርገሹ ነው አስፈራርተሹ ነው ምን አርገሹ ነው ብሎ ነው የሚጠይቀው። እውነት እኔ ለጓደኞቼ ይናገርና ከዛ ጓደኞቼስ እንዴት ነው ሽምግልና ሊላክልኝ ነው የምለው። እኔ አፍራለሁኝ። ያገባችሁ ሰዎች ሽምግልና የተላከላችሁ ሰዎች ምናምን ካላችሁ እንዴት አድርጋችሁ ለቤተሰቦቹ የተናገራችሁት? ሲበናችሁ ንገሩኝ። እንዴ ነገር ምንድነው? ነፍረታችን ቀጣጣሳ እንዴ! ኧረ እነሱ አይደብራቸውም። ቤተሰብ አይደብረውም። አንቺ ካልተናገርሽ እነሱ ሽምግልና ሊላክልን ነው ብለው ይጣሉ። ምን ብላ ማስረዳት እንዳለባት ንገራት እስቲ። ባብዬ ነው ያለችው እንግዲህ። ባብዬ አሁን 27 28 ረመድ ሲል 29 30 ዓመት ሆኖኛል። እዚህ ቤት ውስጥ እንደ ወይራ ተተክዬን ያለሁት። ይሄ ስትናገሪ ገና ምንም ሰማኝ መድኃኒዓለም ሰማኝ። ማዘር ተነስተው ማለት ነው ስትይ ሽማግሌ ሊላክ ነው አሰለፍ እናትየው ባይጠንስሱን ጠንስዩ አያስጨርሱሽም ሁላ ሽማግሌ ላክልኛል ብለሽ ሼም ይዞሽ በቅርብ ጊዜ ፋዘርና ማዘርን ጠብቂ ቪዲዮ። ኧረ እኔ ምንም አለልሽም። ውጪልኝ። ይሄን ቪዲዮ ስንት ላይ ካገኘ አሁኑኑ ሽማግሌ ታስልኪያለሽ ብለው ወይኔ ልሂድ ልጁ ጋር እንሂድ ነው የሚሉት። ምንድነው የማያሳፍር ነገር የሚያሳፍራችሁ? ስሙማ እሺ በዚህ 5 ዓመት ውስጥ በህይወት የተማርኩትን አንድ ትልቅ ትምህርት ልንገራችሁ። በተረተረጌ ልንገራችሁ። በትክክል በቃ በህይወት የተማርኩት አንበሳው ወጥመድ ውስጥ ሆኖ እባካችሁ ፍቱኝ እያለ ይለምናል እና በዛ አካባቢ አንድ ሚዳቆ ስታልፍ ያያል። ከዛ ሚዳቆ እባክሽ ከዚህ ውስጥ አስወጪኝ፣ ቁልፉ ከአንቺ ጋር ከውጭ ይመቻልና ክፈችልኝ አላት። ኖ አልከፍትልም፣ ምክንያቱም ከወጥመድ ውስጥ ከወጣ መልሰኔ ነው የምትበላኝ አለችው። ሮጣ ሄደች። ከዛ ቀጥሎ እንደዚሁ ሌላ ሳር የምትበላ እንስሳ መጣች፣ ዜብራ የሜዳ አህያ። እሷንም ጠየቃት። አይ አልከፍትም አባቴ፣ ከከፈትኩኝ ዞሮ ዞሮ እኔ ነው የምትበላኝ፣ ምክንያቱም በዚህ ውስጥ ከቆየ ረቦሃል፣ ስለዚህ ነው ብላ እሷም ሮጠች ማለት ነው። ከዛ ቀጥሎ በጉ መጣ። በጉ ሲመጣ በጓን እባክሽ ክፈችልኝ፣ የውዙ ስኬጅ ውስጥ ቁጭ ብዬ ወጥመድ ውስጥ ቁጭ ብዬ አልበላው አልጠጣው እና አላሳዝንሽም ማለት። አይ ከፍትል ነበር ግን ከወጣ እኔን ሆኖ ነው የምትበላኝና ይቅርብኝ አለችው። አረ በፍጹም ቃሌን ጠብቃለሁ አላት ማለት ነው። አመነችው። ከዛ ከወጥመድ ውስጥ ቁልፉን ከፍታ ወጣችውና
ታዲያ ከወጣው ማይቀር እንደዚህ ርቦኝ አንቺን የመሰለ በጋይቼ ብሎ ተመልሶ አንቺኑ ነው የምበላው ሲል እንዴ ቃልን መጠበቅማ አለብህ ለምን እንደዚህ ታደርጋለህ አለችው። አይ በቃ ርቦኛል አላት። አይ ይሄ ነገር ወደ ዳኝነት ይዘነው እንሂድ አላት። አንድ 3 ሰዎች መጠየቅ አለብን አላት። እሺ አለች። ሄደች። ከዛ መጀመሪያ ነብር ጋር እንሂድ ብሎ አውቆ ስጋ የሚበሉ እንስሳት ጋር እየወሰደ ዳኝነቱን ገብቷቸዋል። ነብርን ሲጠይቀው አዎ በእርግጥ ግን ርቦሃል ምን ይደረጋል እንግዲህ ያው በቃ መበላት አለብሽ ይላል። ቀጥሎ ቀበሮ ጋር ሄደ። እሱም ስጋ በሊታ ነው። ግን መጨረሻ ላይ 3ኛው ማሳረጊያው ኤሊ እስኪ ጉዳዩን ከመጀመሪያው ረዳው ዘንድ ቦታው ወሰዱኛ አስረዱኛ አለቻሉ። ኤሊ እሺ ብለው 3ቱም ተያይዘው ሄዱ። እስኪ ከመነሻው በደንብ እንዲገባኝ አንተ የት ነበርክ አለችዋሉ። እኔ እዚህ ውስጥ ነበርኩ ብሎ ተመልሶ ገባ ወጥመድ ውስጥ። ከዛ ከውጪ ሂጂ ቀርቅሬው አለችው። በተባለችው መሰረት ኤሊ እንዳለችው ሄዳ ቀረቀረችው። አንበሳው የነበረበት ተመለሰ ማለት ነው። ገብቷችኋል? ስለዚህ በህይወታችሁ ውስጥ አንዳንድ ሰዎችን እንረዳለን ብላችሁ ስትነሱ ከዛ እንደወጡ መጀመሪያ አታክ የሚያደርጉት እናንተ ነው። ስለዚህ አንዳንድ ሰዎች ይዘው ያሉበት ይቀመጡ። እሱ ነው ምስማማቸው እና በዚህ 5 ዓመት ውስጥ የተማርኩት ትልቅ ነገር ነው። አንዳንድ ሰዎችን እዛው ተዋቸው፣ ባሉበት አታስወጧቸው፣ ዝም በሏቸው፣ አትጉዷቸው ልላችሁ ይሄ ጨርሻለሁ። ብስል ሙህክ ያለ ሀሳብ ምግብ በለው እንጂ የአእምሮ ምግብ በለው። ስንቶቻችሁ ናችሁ በምትወዷቸው ሰዎች እንዲሁም በረዳችኋቸው ሰዎች? በእርግጥ ከሰው ልጅ ምላሽ መጠበቅ ከባድ ነገር ነው። መጎዳትም አለ። ምክንያቱም በጣም ኤክስፔክቴሽን የሰው ልጅ ይጎዳል ይባላል እና ሁሉ ነገር ውለታም ሆነ ፍርድም ከእግዚአብሔር ነው። እስቲ የእናንተን ሀሳብ ኮሜንት ሴክሽን ላይ ያስቀምጡልን። የተጎዳችሁበት ጊዜ አለን? ልደት ሲባል እንደ በፊቱ አሁን ሃፒ በርዝዴይ ቱ ዩ አይደል የምታውቁት? አሁን ተቀይሯል። ልደት እንዴት እንደሆነ ተመልከቱልኝ። እንዴ አደገኛ ቦዘኔ ሰብስቤ ልሰቃይ ብሏል። ሸዋፈራው ደሳለኝ እውነቱን እኮ ነው። እጥፍ ልበል ይዣት ነው ያለው። ምንድነው የሁሉ ንቅሳር እንዲህ ያለ እኮ ነው። ዋው ስንተኛ ክፍል መዝሙር ላይ ነው ያለው? በእርግጠኝነት ኬጂ ወይ ኤልኬጂ ዩኬጂ ለምንብኪው አይደለም። በእኛ ሰዓት ምንድነው እኛ ተማሪዎች ትምህርትን ተምረን ለሀገር ለወገን ስም እናስጠራለን። የዓመቱ ውጤት ቴስትና ፈተና ውጤቱ ዛሬ ነው ላጠና ወላጅ በማታለል ያሾፈ በትምህርት ሰዓቱ የፎረፈ ዛሬ እኮ ነው ጉዱ የሚለይለት በወላጆቹ ፊት ይታይል። እንግዶች በሰላም እንኳን ደህና ይዛችሁ መጣችሁ። መልካም ዜና እንግዶች አክብራችሁ ጥራችን ከመጣችሁ እግዚአብሔር ያክብርልን ብለናል ልጆቻችሁ። በቃ ከሲድ እንዲቀወጥ አድርገን ዳይሬክተራችን ሸልሙ 1 ብር አናታችን ላይ አሁንማ ቢያገኙ እኮ ሰውን ፌንት ያበላል። የ1 ብር ብሩ አይደለም ጥፍ 41 ሚሊዮን የኢትዮጵያ ብር ነው። 230 ሺህ ማለት 828 ሺህ ድራም ማለት ነው። እስቲ በኢትዮጵያ መጣጁ ሲባዛ በ50 እንኳን ብናደርገው ወደ 41 ሚሊዮን ብር ማለት ነው። ማይ ጋድ መያዝ ይችላል ካለጓንት ልክ ተጋርግላችሁ ስንት ሺህ 41 ሚሊዮን የኢትዮጵያ ብር ነው። 41 ሚሊዮን የኢትዮጵያ ብር። አንተ እንዴ ጥንቡን ጥሏል። ሰዓት በስማ የሆነ ሰዓት በጣም ተወዶ ነበር። አሁን ምን ሆኖ ይሁን? በቃ ኢኮኖሚ ዘይት ሊቀንስ ነው። በቃ ዜሮ ሊገባ ነው። እንግዲህ እቃዎች እየረከሱ ነው። ለህዝባችን በጣም መልካም ዜና ይመስለኛል። 41 ሚሊዮን እንግዲህ ገበያውን ያመጣንላችሁ ገዝታችሁ እንድታተርፉበት። ጊዜ ወርቅ ነው ዳይመንድ ነው ሲባል ጆሮ ነበር ምን ሰማይ ነበረው። ይሄው በአካል 41 ሚሊዮን ምን አላት? 2 ጥቦት ቪኤት 2 ጥቦት ቪላ ቤት። እንግዲህ በ41 ሚሊዮን ብር ከሰመር ሪል ስቴት የተለያዩ ባለ 3 መኝታ ባለ 4 መኝታ የንግዱ ሱቆችን መግዛት ትችላላችሁ። እዚህ ላይ በሚደረግ ለልጅ ቅርጽ ማስቀመጥ ማለት ነው። እንደውም ዋጋው እንዳቀናነሱ ሙሉ ህንጻውንም ልትገዙ ትችላላችሁ። በእርግጥ ግን 75% ተሽጧል። የተወሰነው 25% የቀረው ሰመር ሪል ስቴት የወሰደ ቁጥር አስቀምጠንላችኋል። ጥሩ ነው። ባሌን ሸውጀው አላቅምና ለመጀመሪያ ጊዜ ስለሸወድኩት በጣም ደብሮኛል እና ይቅርታ ጠይቀው ነው፣ ግን ፈርቻለሁ። ሸዋ አንዴና
ና አንዴ ፈገግ ብላ ነው ይቅርታ የምጠይቀው። ና ቪዲዮ ራስ እሺ 30,000 ፎሎወር አለኝ ታውቃለህ አይደለ? እሺ 30,000 ፎሎወር ቤተሰቦቼ ከነሱ ፊት ይቅርታ ልጠይቅህ ነው። ስለምን ይቅርታ እንደምጠይቀው አያውቅም፣ ግን ይቅርታ ልጠይቀው ነው። እሺ አደራ ይቅር ማስለኝ ነግሪኝ። አይ ይቅር ማያስብል ነገር የለም ትዳር ውስጥ፣ ግን ይቅርታ ልጠይቀው ነውና ምንድነው መሰላችሁ ከሰሞኑ በጎሪት አስተያየት ተመልከቱ። ወይ ከአንድ 2-3 ቀን በፊት ሂማን ሄር ፈልጌ ነበርና ኖ ከዛ ፊት ነው ሂማን ሄር ማይፈልኩት፣ ግን በቃ አስመጣሁኝና ቤት ድረስ ከዛ አስመጥቼ በዛውም በነገራችን ላይ ደግነቱን ልንገራችሁ ብዬ ነው ከይቅርታውን ባሻገር እና አስመጣሁኝና ከዛ ካስመጣው በኋላ ልጆቹ ቤት እያፈረሱ ነው። ምን እያደረጉ ነው? ስልክ ደውዬ ሂማን ሄር አስመጥቻለሁና ክፈል አልኩት። ከዛ እየሳቀ ምንም አይነት ነገር ባስመጣ ተቆጥቶኛ ያቅም ባሊ በነገራችን ላይ በዚህ ሁሌ ነው ማመሰግነው። እና አስመጥቼ ደውዬ ሂማን ሄር አስመጥቻለሁና ክፈል አልኩት። ከዛ እሺ ዋጋው ንገሪኝ አለኝ። ዋጋው አንዱ 85,000 ብር ነው፣ አንዱ ደግሞ 140,000 ነው አልኩት። ከዛ የትኛው ልግዛ ስለው እንዴ የኔ ሚስትማ እርካሹን አትገዛም ውድ ነው የምትገዛው ብሎ 80,000 ብር የ140,000 ብር ነው የምትገዢው አለኝና እሺ ብዬ ከዛ አስከፈልኩት ማለት ነው። ግን ነገሩ እንደዛ አይደለም። እንደዚህ ነው። ሂማን ሄሩ ያስመጣሁት 3 ሂማን ሄር ነበር ያስመጣሁት ለማማረጥ። ከዛ ከ3ቱ 2 በጣም ተመቸኝ፣ 2 በጣም ተመቸኝ። ከዛ ዋጋቸው የአንዱ ዋጋ 55,000 ብር ነው፣ የአንዱ ዋጋ ደግሞ 85,000 ብር ነው። ከዛ 2ቱ ሲደመር 140,000 ነው። ግን እኔ አማርጫዋለሁ ማማረጥ፣ ግን የሸወድኩት ነገር ስለደበረኝ ነው ይቅርታ የምጠይቀውና ለዛ ስለሸወድኩ በጣም ይቅርታ። የምሬ ነው ማርያምን ይቅርታ ሶሪ ስለሸወድኩ እና ለዛ አላደረኩትም ስለደበረኝ ማርያምን። እና በዛውም ደግነቱ ልንገራችሁ ብዬ ነው እንጂ እዚህ ይቅርታ ማለት ይችል ነበረ። ግን ታንክ ዩ ፎሎወሮቼ። እንግዲህ ይህ ፕሮግራማችን እርሶ ቢሆኑ ምን ያደርጋሉ የሚለው ፕሮግራም ነው። አድማጫችን መስመር ላይ ይገኛሉ። እኔ የሚሰማኝ እንግዲህ በወጉ ካየኑ ቪዲዮ ላይ የተሳሳሙት ፓርት ነው የደብረኝ። ይሳሳሙ እርሱን ይተውት። ዋናው ይቅር ያስበላል ወይስ አያስብልም የሚል ነው። 100 ምናምን ሺህ ብር ሂማን ሄር ተገዝቶላታል። 140,000 ብር ነው። በእርግጥ 140,000 ብር ያን ያህል ዋጋ አለው ብዬ አላስብም። እርሶ ነው ዋጋ የሌለው ዋጋ ቢስ ቢሆንም ግን 140,000 ብር የተሳሳሙት ነገር ነው የደብረኝ። ኧረ መሳሳሙን እንግዲህ ፕሮግራሙ አጋጣሚ ስልኩ በሆነ ጉዳይ ተቋርጧል። መልካም ትዳር። እርሶ ቢሆኑ ምን ይላሉ? እስቲ ኮሜንት ሴክሽኑን ከፍተንላችኋል። ይሄንን ቪዲዮ ስታዩ ከምንም አይነት ከእምነት አንጻር እንዳታዩብን። ይህ ሰዋዊ ስሜት መሆን ስላለበት ይሄን ቪዲዮ ይዘንላችሁ መተናል። ከጸና ሃይማኖት ይልቅ ፍቅር ይበልጣል። ሃይማኖት ኑሮ ፍቅር ከሌለ በሃይማኖቱ አትድንበትም። ፍቅር ከሰማዕትነትም ይበልጣል። ስጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም የምጠቀመው ነገር የለም፣ ከንቱ። ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ፍቅር የሌለው ሰው አንገቱ እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም። ምንም መስዋዕት ቢያቀርብ ቤተክርስቲያን በእንቁ በወርቅ ቢሰራ ለምን ወርቅ አይኑን ግድግዳ አድርጎ ቤተክርስቲያን ለምን አይሰራ? ለምን ገዳም አይሰራ? ለምን አብነት ትምህርት ቤት አይሰጥም? ልጁን እንኳን ቢገብር ለምን አንገቱን ቆርጦ አይሰጥም? ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይሰርቅም። ሰማዕት ሆኖ ቢሞት እንኳን
እኛ ኢትዮጵያውያን እንደ እምነታችን ቤተ እምነት እንዳካሄዳችን እንዳጻጾማችን እንደ ጸሎታችን አናርግም ነበር እናርግ ነበር ቤተ እምነትም ስንሄድ ጥላቻ በልባችን ተሞልቶ ሄደን ጸሎት ስናደርግ እንኳን ጠላታችንን አጥፍቶ እኛን እንዲያለማን ነው ጸሎታችን ሁላ እየጾምን የጎረቤት ስጋ በጭጭቅ አርገን በልተን ወደ ቤተ እምነታችን የምንሄድ በአሜት ይሄ ሁሉ እንደው እግዚአብሔር እንኳን ነካንም ግሲ እሳትና ሚስማር አንድ ላይ ቀላቅሎ እሱ ላያችን ላይ ዘንብ ነበር ካካይ ዘንብብን ነበር እንዴ ካካው ጥሩ አይደል እንዴ እሱ መሐሪ ስለሆነ ነው ጸጥ ያለን ልባችሁ ላይ ፍቅር ከሌለ ብር ሰጣችሁ መጸወታችሁ በዜሮ እንደማባዛት ነው ሲከበር ሲመጣ ባለቱ ደስ ይለኛል እኔ ሲደርስ ሰዓቱ በዚህ ቀን ነበር የተወለድኩት በዚህ ምድር እኔ እናትዬ ምን እያረግሽ ነው ግን ልደት እያከበርሽላቸው ነው አይደል ልደት እያከበርኩላቸው ነው ምን ነው ኬክም የለሽ ምንም የለም ዳቦን በቃ በዚህ ነው የምታከብሪላቸው ሰው አለው ነው ታዲያ ኬክ እስከምታፈቅ ድረስ ኬክ ይመጣል ታዲያ ኬክ ለኔ እንኳን ቀርቶ ለማንም አልደለም ማውጣት ነው እና በቃ እንደዚህ ልታከብሪላቸው ነው የማንኛው ልደት ነው ግን ለመሆኑ የሱ ነው አይወልሽ አምናውን 6 አመቱ 5 አመቱ ነበር 5 አመቴን አክብሪልኝ ሲለኝ ሻወርኩት አሁን 6ኛ አመቱ ነው መጣ አሁን ደግሞ ከምሸውደውና ከምታው ብዬ እኮ በዚህ እንደነገሩ ላርግለት ብዬ በቃ አሁን በቃ አከበርሽ ታዲያ በቃ አከበራችሁ ሻማስ እሺ ቆይ ሻማስ አስቀምጠሻ ሻማ ማብሪያ ታዲያ ሻማው ይታለ ልጅ አይደል ደስ እንዲለው ነው ታዲያ ዝም ብዬ እኮ እንደነገሩ ነው ታዲያ ምን እናቴ ሲኖርሽ ነው እናቴ ሁሉ ነገር ገንዘብ ካለ በሰማይ መንገድ አለ ይባላል ካለለ ደግሞ በምድርም ይጣባል ይልሻል አባበኛ ምን ላድርገው ይሄናት ነይስች ነገር ጠጪ ኧረ እኔ በቃ ይላላስ ጠጪ እኔ አልጠጣም ለካ እንደዚህ ይጣፍጣል እንዴ 15 ብር ነው አንዱ ብታይ በጣም ቆንጆ ነው ጆልጁስ ነው ዳቦ ነገር ያዛርጋት አለ እኔ በቃኝ ነው ድምጽ አግብያለሁ አይ በቃኝ እኔ ድምጻችሁን ስሰማ ነው በቃ በያየኋችሁ እንጂ እንደው ያድለኝማ ሰዎችን ጠርቼ ኬክ ምናምን የሚባለውን ነገር እንደው እሱን አርግቼ ሰዎችን እንዲጠርቼ ምናምን ወግ ቢደርሰኝ ደስ ይለኝ ነበር እንዴ ልጅ ደስ የማን ነው የልጆቹ አይደል እንዴ እናትየው መሰለሳ በቃ አሁንማ ከበርሽለት እኮ በቃ እግዚአብሔር ይመስገን ሰው ባለው ነው ሰው ባለው ነው በፊት እኔ ልደት ተከበረለት ተብዬ አንደኛ አመቴን በዚህ በሚያክል ዳቦ መሃል አንበሳ ሻማ እሱ ተደርጎ እኔ ሳልኩኝ እኔ እኮ አልታየኝ ታየው ሻማ እኮ 3 ቀን ነበር የሚበራው እንዴ የዛ ጊዜ ሻማ ያው ልደት አክብረህበት ጸልየ እንድተሰለህበት ሁላ ያልቅም እኮ አልቅም እኔ ከሰው ልደት አይቶ ተበድሩ ራሱን ብድር ውስጥ ጭንቅ ውስጥ ከቶ ከሚያከብር ሰው እኝናት በጣም አስተማሪ ናቸው ግሴ እኔ ተበድሩ ሰርግ የሚደግስ ሰው ይቅርታ አድርጉልኝና ተበድሩ ምርቃት የሚደግስ ሰው ድግስ ነክ ነገር የሚደግስ ሰው እኔ ሰላም ነው ብዬ አላስብም መበደሩ ካልቀረ ቢዝነስ ከፍቶ ቢያድጉበት ይሻላል መበደር ማለት እኮ ማነስ ማለት ነው እንደው ለአስቸጋሪ ለከባድ ለህመም ምናምን ካልሆነ በስተቀር እኔ ለድግስ አልስማማበትም ምንድነው እንግባ አይለኝም አናሳ ለትራጅ ፀሐይ መማርቶ ጃች እኛ ግን አንንዱ ለብራኑ ነጋ ለኛ ግን አልነጋ በጭራ ዘሩት ሪሉ ባድማነኝ ነው ምልሽ የባሩ ንጉስ አካማን እኔ ግስ እኔ እውነቴን ነው የምላችሁ ይሄ ልጅ ላይቭ ስትሪም ላይ ነው ያየሁት ላይቭ ስትሪሙ ላይ ወደ 90 ሰዎች ቁጭ ብለው ገስት ላይ 5 ነው 6 ሰዎች ቁጭ ብለው በርታ በጣም አዲስ ስታይል ነው ይዘህ መጣው ይያሉት በዛ ሰዓት ልጁ ምን እያደረገ ነው እያጨሰ ነበር ተመልከቱ በጣም ቢሆን መልካም አይደል ወይራ ነው ሲጋራ ነው ይሄ ዊድ የሚባለውን ነገር እያጨሰ የምሬ ነው የምላችሁ የዚህ ልጅ ቤተሰቦች ወይ አቅራቢያ ያላችሁ ሰዎች እንኳን ደስ ያላችሁ አንድ ልጅ ለሀገር ሸክም አስረክባችኋል አይበሉ ባይ ጥያሽ ግድንጋይ እየፈጠርን ልጁ በርግጥ በቅርብ አያቀኝም ነገር ግን በቅርቡ እኔ ጋር መድረሱ አይቀርም እዛ አካባቢ ያላችሁ ሰዎች ከሚንግሱ ጠቅ ከሚያውቀው ነው የሚጀምረው ከቤተሰቡ ልጅ እናቱን ገደለ ልጅ አባቱን ቤተሰቡን ገደለ ወጋ የሚባለው ከዚህ የተነሳ ነው እንግዲህ የተያይዘን ትውልዱን እየመራን
ምን ይደረግ ቤቱን ሩዋንዳ ሲያደርገው ምን ከዚህ በላይ እግዚአብሔር ይስጣት። እሷ ቢያንስ የሆነ ነገር ከደን አድርጋበት ነው። ኧረ ዝም ከተባለ ቤት ቆርቆሮ ያፈርሳሉ አሉ። ከስር በልተው ልጆች እንዴ ድሮ ህፃናት እኮ እንትን ነበር። ይሄ ምንድነው ይማረ ሲኒ መስበር ቢላዚ ጥቃቅን አሁን ውድ ነገር ነው። ቤት ማፍረስ ቲቪ መስበር መናድ ስልክ መወርወር የሚበሉት ነገር እኔ የሚጠረጥረው እሱ ነው። እኛ እኮ ምን በላው ቂጣ ጥብኛ ቆሎ ሽልጦ አንተ ስም ከባድ ነው። ተጽዕኖ ያሳድራል። አየህ እንትን ዝግመተ ለውጥ የሚባል ኮንክሪት ነው። ሚክሰር ነው አላ ወደ እንዳለ አሁን እኮ 90ዎቹና 80ዎቹ ሰዎች ብዙ ነገር ይችላሉ የተባለው ቂጣ የቻለ ሆድ ስንት ነገር ይችላል። ሆዳችን አስተባበጡስ ከመላ ሰውነታችን ሆዳችን እኮ ነው የሚበልጥ እንዴ። አንዳንዱ ለዚህ ጊዜ እኮ ኳሻኮር ነበር፣ ለኛ ጊዜ ተመችቶታል የሚባል አረገዙ እንዴልና ወንድ መሆኑን ሳይ ደግሞ ወይ ይላሉ። አይ ልጅ ድሮ ቀረ እንዳንል የድሮ ከባድ ነው። እቺን 2 ቀን ዩቲዩብ ላይ በጣም ምን እያንቧቸሩ ባገኛቸው ጥሩ ነው። እሺ ከዚህ ቀደም ከውጭ ሀገር መታ እንግዲህ ወጣቱን ያገባችው አንድ እህታችን ቪዲዮ ሰርተን ነበረ። እሺ እናንተ ጋር ማምጥተንላችሁ ልክ ነው ወይ ብለን ስናቀርብላችሁ ፍቅር እውር ነው ብላችሁን ነበረ። ኋላ ላይ ልጁ 16 ሚሊዮን ብር ይዞ ጠፋ ተብሎ ሶሻል ሚዲያ ላይ ይነገራል። አትዋሽ፣ አትቀደድ። ማን ነው ይሄንን ያለው? እኔ ያላልኩም ግሴ ማን ነው? ይሄው እንየው ቪዲዮውን። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ ዮኒ ራሱ ዛሬ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም። ሀሳቤን ቀየርኩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ። እንግዲህ ሴቶች ተጠንቀቁ። ስክራፕ ነው ልጅ ቆራልኝ እንትኗ እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሁን። ኧረ ሄድበት። ኧረ ጥቅሴ ነው ይሄማ ሄድበታለሁ። እናት ኧረ ይመቸው አመጣታለሁ። ይመችሽ። ወዙን ግጥም ሲያደርግ ላሽናል እንዴ? ወዙን ግጥም ሲያደርግ በላና ላሻለ እናትዬ ያጣፍጠው እንግዲህ። እሺ እናት ልቀመመው። እሺ እናት አይ ወሬ ኧረ ልዘግባችሁ ቤተሰብ ከሚኒሶታ ቆይ ሴትዮዋ አለች። ቆይ ሚኒሶታ ውጭ ሀገር። ኧረ እዚህ ኢትዮጵያ አይደለም። ከሚኒሶታ አማርኛ መሰለህ ያገባች ሴት ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። ያው እዚሁን የሰማው እዚሁ ያቀነባበሩ ተመልከቱልኝ። ይመች አባት ይመች። አንተ ወጣት ነህ፣ ሰርተህ ትቀየርበታለህ። 16 ሚሊዮን ልክ ነው። ሰርተህ ትቀየራለህ። ለሌሎቻችሁ ትምህርት ይሆናል። እዛው ላይ ገልበጥ አድርጎ ፌደራል እየፈለገው ነው። ከዚህ ቀደም እንግዲህ ላይቭ ስትሪም ላይ ቁጭ ባሉበት እነማን ይመጣሉ? እነ ጂጂክያ እነ ዮኒ ማኛ ተሰብስበው ይመጡና እንደው ደስ ይልባችኋል፣ ታምራላችሁ፣ የት ነሽ ያለሽው ወንድም ካለው ለኛም ፈልጊልን ልጅ እኮ ጭንቅላቱ ወንድም ካለው ለኛ ፈልጊልን ብላ ጂጂክያ ሁላ ስትናገር ነበረ። ዮኒ ማኛም ደግሞ ሲያንቧቸር ነበር። አሁን ተገልብጦ ይሄ ነገር አልጣመኝም ነበረ እና አሁን 16 ሚሊዮን ይዞ ላፍ አድርጎ ጠፍቷል። ልክ ነህ፣ ትቀየርበታለህ። ወጣት ነህ። ይሄ ሰው የአንድ ደረጃ እስኪወርድ 3 ጊዜ እኮ ነው ሀሳቡ የሚቀያየረው። እስስት መች ቆዳዋን ትቀያየራለች ፍጥነቱ ዘፍላሽ። ነገር ግን እኔ እንደ አንድ ኢትዮጵያዊ የእድሜ ልዩነትን ባልደግፍም፣ ነገር ግን ዘረፋን በጭራሽ አንደግፍም። ከፈጣሪም ያጣላል። ነገር ግን እኛም ዝም አላልንም። ነገሩን ሰርስረን ቆፍረን መርምረን ወደ እናንተ ይዘን መተናል። እኔም ከሱ ጋር አንድ ላይ በመሆን እስቲ ምንድን ነው የተባለው? እውነት ነው ይሄ ነገር 16 ሚሊዮን ብር ልጁ ቀርጥፏልን? ተሙ ያጠናቀረውን ዘረገባ አይተን እንመለስ። ውሸታሞች የኢትዮጵያን ውሸት አይታችኋል? ውሸት ከእንቅልፉ ነው የቀሰቀስኩት። አሁን ውሸት ፈታለ በዳሳ ካማት
በራሳ ለከስቲማ ሆቱ ነጋፈዱ በጋት ስለደሙ ጅራባ ምክንያንን አትሲያብራራው ማል ምክንያኑ ሳት ትነጋፈት አመለከ የተወሰደ አከና አከረጀ ሲያብራራ ፊይምሳሰን ኢብሳ ፈታለ ካራ ማርጃኒ መቃሳ ለከም ባይዘዌ ዋያ ከናረቲ እዱ ሲኒያ ሶይኔ ጅራ ዲሲያት ኑራ ላልወሪ ዋያ ከኛ ሶቱ ረንዲን ወር ማይናፋ ከኛ ቀቡ ሁንታ ይሳፉ ወንዲን ወራ ተማሪኛው ነው ገርገር ነው ባሱ ፎሌኒ ያደጋ በኒሳ ሰዓት ነው ወኒ ሪቨር ነው ካሰኔ ከነ ጎደን ላልባታ ወኒ አጀንዳ ከኛ ጎደተኒፍ አላታን ሳና ዋስ ብረክት እንዱፈን ካራ ኔጌቲቫት እንዱፈን ቤታ 3000 ሰው አለ ተመልከቱ 3000 ሰዎች ተመልከቱልኝ እንግዲህ የዛውኑ ሰዓት እነዚህ ዜና ስትሰማ ሮዚና አንቺ ሮዚና የተባለላት ወዲያውኑ ከንቅልፉ ቀስቀሳው ላይ ስትሪም ላይ ያስገባችሁ ውሸታም ፈታላሁላ ኦሮምኛውን በትክክል ባልሰማም ወደ አማርኛ ያጋድላል ውሸታሞች ማለት ነው ውሸታሞች ፈታሎች ወረኞች ውሸት ነው ሰውየውም ደግሞ የህግ አካሉ እንደ ፌደራል ነው እኔ ልሙት 16 ሚሊዮን ብር ኦሎ አረጋችሁት እንደ በኪሱ የሚጠፋው እናንተ ቀልደኞች ትዳር ሊበትኑ አረዬ ሲታይ ምንም ክፋት ያለው ሰው አይመስልም እንዴ ገር ነው ፊቱ ራሱ እንደውም አንተ ነጮቅ የምትመስለው ሮዚ እኔ ልደንብር ለነበረች እኮ አንተ ውሸት ነው ለማንኛውም ማን አከራይ ማን ተከራይ አንተና አከራይ እኔ ነኝ አከራይ ህጉን ሰምተሃል 11.5% ብቻ ነው መጨመር የሚችለው እንደዛ ነው ጨመርከው እንዴ ህግማ ህግ ነው ህግ ይከበራል ህግማ ያከብራል እንዴ ተከራይ 11.5% ነው የተጨመረው ቦት ተከራይ ተንፈሱ እንጂ እራጋሽ ጊዜ ምን አለ ተጋግዘምና እኔ እስከ ታመጣለሁ እንዴ ለራሴ ደሞዜ 13500 ከዛችም ላይ ደግሞ ልጆቼ ምን ይብሉ እንዴት አለ ነገር ነው ካለበለዚያው ቤቱን ልቀቂ እንደውም ወንድሜ ከአሜሪካ መጥቶ ማረፊያ እየፈለገ ሁሉ ማከራይ እንደ ቆንጆ ይመጣው ደና ነገር አላገኝም አሁን ስንገባ ትንፍሽ ቀበሌዎች ሲጠይቁሽ 11.5 ነው የተጨመረ ያለሽ አንቺ የምታስገቢው ግን 19000 ብር ጭማሪ አርገሽ ነው በጊዜ እንግባ 11.5% ነው የተጨመረው እሳቸው እንዳሉት 11.5% ነው የተጨመረው many months later ቀበሌዎችን ጨምራ 11.5% አለኝ አላሸውም ቃሌን አክብሬያለሁ ልጆቼን ግን አምጣልኝ ቃሌን አክብሬያለሁ ግማሹ ዘመድ ቤት ገባ አንዱ የት እንደጠፋ አላውቅም ስራማ መንግስት ከፋ አልከኝ አንተ ነህ የከፋህብኝ መንግስት ነው አልክ ኑሮ ነው አልክ እኔ እናንተ ነን የተገፋፋ ነው ያልከኝን ጠብቄያለሁ ፈርሜያለሁ እንዳልከኝ ነው ያደረኩት ልጄን መልስልኝ ተበተኑ ልጆቿ ቀበሌው ሲመጣ ፈርም ያልከኝ ፈረምኩልህ ልጆቼን መልስልኝ ልጆቼን ዘመድ ቤት ትተውኝ ሄዱ የሚበሉትን አጥተው ትተውኝ ሄዱ ይሄ ሁላችንም ጋር ያለ እውነታ ነው መረር ያለ እውነታ ማን ነው የመረረው በደንብ የመረረው ተከፋፋ ኑሮ ከፋ እንባባላለን አይደለ እኔ እናንተ አይደለን እንዴ አንስማማ ብለን ገንዘቡ ስንል የእግዚአብሔር ፍጡር ከፍተን የከፋንበት ድሃውን እንደትል ጨፍልቀን ጨፍልቆ ይድናል ካፈር ጋር ቀላቅለን ያስቀረነው የዛሬ 2-3 አመት ደሞዛችን ባለበት ነው አሁንም ያለው እቃው ግን እጥፍ ጨምሯል ኪንኪ እኮ ነው ደሞዝ እኮ ኪንኪ ነው ምንድን ነው የሚባለው ጉቶ የማያደግ እንደው ብሩን ወስደ በጥሬው ትበላ እንደሆነ አናቅም ስለዚህ ሲነሳ ግን አንድ ሰው እናሳያችሁ እሷ አታቅም እኔ ላይ ምን እንዳሳደረች ምናምን ችልሽ ስጧት ማለት አበረታቷት በእናትህ እንደወጣው የአከራዮችን አከራያለች ቤዚ ትባላለች እሷን ስም አለመጥራት አልችልም ባለውለታ ነች በስማ ተመልከቱ ዝም አለችኝ 4 ወር ምናምን ነው ቤቱን ዘግቼ ትቆረቆራለች ሰራተኛዋ አለች ለዚች ልጅ ምግብ ስጧት ትላለች ስሜቴን ተረድታው ማለት ነው ስጧት ሰራተኛዋ እየመጣች ምናምን አንዳንዴ አልፏል በጣም ነው ሞት ማረኝ
እሷ አታውቅም እኔ ላይ ምን እንዳሳደረች ምናምን ልጅ ስጧት ማለት አበረታቷት በእናትህ አልፋ ያው እንግዲህ የምር ባላወራው ባላስታውሰው ምናምን ደስ ይለኛል ግን ለቅም አልወጣም መሰለኝ ውስጤ በቃ ትቼዋለሁ ምናምን በቃ አልፏል እኮ ተመስገን ብዬ እኮ ነው ማስበው ግን የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ አልረሳውም አይቀርም እና በቃ ዝም አለችኝ የቤት ኪራይ ምንም አልሰራም በቃ ተኛለሁ ተመልከቱ ለአራት ወሩ ማለት ነው ይመሻል አልጋ ላይ ሆኜ ይታየኛል ቀኑ ጨለማው ምናምን ለማን በቃ ስልኬን አጠፋው የሚረዳኝ ሰው እኮ አሁን ደውዬ እኮ እንደዚህ አድርጉልኝ ብል እኮ የሚያደርጉልኝ ጓደኞች እኮ አሉኝ ቤተሰቦች አሁን እንደዚህ አድርጊልኝ አባቴን ብለው አይጨክንም እኮ አይደል ግን እንዴት ፊታቸው ነው ያለው ነው በጣም አፈርኩት በጣም ነው ያፈርኩት ኢቭን አከራይ ቤዚ አከራይ አይደላትም ቤዚን ራሱ ማየት ይከብደኛል በቃ እንዴት ነው ማየት እንደዛ አለፈ ፋይናሊ እሷ ነች ላላረስሽ ምናምን ታይላላ አለች አከራይ ሆነ እንግዲህ ተመልከቱ እናቴ ጋር ከባድ ነው ክፉ አከራይም ባለበት ሁሉ ልባቸው ቀና የሆነ ክፉ ጊዜያችንን አይዟችሁ በርቱ ይታለፋል ብለው ያሳለፉን ደግ አከራዮቻችን አሉ እነሱ እድሜና ጤና እንመኛለን አሜን ቃል ገብተሻል ግን ባመጪ ነው ከዘጠኝ ወር ካለፈ ጊዜ እኔ ነኝ ማረገው ማለት ነው እመጣለሁ 9 ወር ድረስም ላልሄድ ይችላል አሁን አታልቅሽ ልጅና እናት ናቸው ምንም አያምርሽም ምንም አትይኝም እኔም ብቻ ነው የምትፈልጊው ማለልሽም ከእንግዲህ ልብስም አንቺ ራስሽ እናሰፋል ከእንግዲህ የሚሰፋ ልብስ የሚገዛ ልብስ ገዝተሽ ባገኝሽ መድኃኒዓለም የመጨረሻችን ነው የሚሆነው እኔ ልብስ አልፈልግም በቃ ተይኝ እንዴ ሴቱን እኮ ልብስ ነው እንጂ እኮ ምንም የአንቺ ፍቅርና የአንቺ እንትን እኮ የሞላው ነገር የለም ፍቅርና እንትን የሞላው ነገር የለም ልብስ ጫማ ዕቃ ብቻ ነው የሞላው ቤቱ ታዲያ የሚያስፈልገው እሱ አይደል ማማዬ የሚያስፈልገው እሱ አይደል አንቺ እኮ ወዳሞች ነው እንጂ ማለት አንዷ እኮ የምታስተምራት ልጇን መብራንም ሽንኩርት ቲማቲም ሸጣ ነው የምታስተምራት ያኔም የጎደለ ነገር ስለዚህ እኔም ሽንኩርትና ምናምን እየሸኩ ላስተምርሽ ልምጣ ከዛ ሳይሆን ያልኩት ወይም ደግሞ ነይ በቃ ትንሽዬ ብር ወይ በቃ ያለን ብር ተጠቅመን የሆነ ሻይ ቤት እንከፍታለን እያሳደግን ሆቴል እንገባለን በቃ እሺ ማለት እሺ እናት እሺ በቃ አታልቅሽ እሺ ዝም በይ አሁን እያሳደግን ሆቴል እናደርጋለን ራሱ ሲነግረን እኔ በፊት እናቴ የምታሳድገኝ ገለባ እየሸጠች ነበር አለ ገለባ እየሸጠች ለዛውም እናቱ ብቻ ገለባ እየሸጠች ነበር የምታሳድገው ግን እሱ ያድፉ ተምሮ አስተማሪ ሆኖ እናቱን እየጦረ ነው ግን አንቺ ግን እኛን መተሽ ለገለባ እንኳን እየሸጥሽ ለማስተማር አታስቢም እኛን ከሌሎቹ እኩል አድርገሽ በቃ እኛን ከሌሎቹ እኩል አድርገሽ ሁሉም ምንም እንዳያስባቸው ብለሽ ነው የምታስበው አይደል እኔ ደግሞ ከእንግዲህ ምንም ነገር አልፈልግም በቃ ለኔ ወይ ለኔ የምትይው እናቴ አማረውን ግዥበት በቃ ተይኝ እኔ ልብስ ይበቃኛል እሺ ማሪ እሺ እመጣለሁ በቃ አታልቅሽ አሁን ዝም በይ በቃ እንግዲህ ልብስ ብገዥ ከእንግዲህ ያለው ልብስ እንዳለ እጪ ይሸጣሉ ማርያምን ድማ እሺ በቃ እሺ አልገዛም ምንም ልብስ አልገዛም በቃ የመጨረሻ ነው አሁን የገዛውልሽ ልብስ ከዛ ጫማም አለሽ ምንም አለሽ አልገዛም በቃ እሺ ዝም በይ አሁን እሺ እመጣለሁ እሺ ማማም እያገዛው ይቅርታ በቃ እሺ እመጣለሁ ይቅርታ አድርጉልኝ ተነሽ ታጠቢ ፊትሽን ማለት እሺ እኔ ፍቅር ተነጋገርን በቃ ጨረስ እንግዲህ እቺ እናት በአረብ ሀገር የምትኖር ልጇ ኢትዮጵያ ውስጥ የምትኖር እናት ናት ብዙዎች ልጆቻቸውን ከቅፋቸው ጥለው በባዕድ ሀገር ብዙ መከራዎችን እያሳለፉ ይገኛሉ እዚህ ኢትዮጵያ ውስጥ ደግሞ ያሉ ልጆቻቸው የእናት ፍቅርን እያጡ ይገኛሉ ፈጣሪ አምላክ ክፉን ጊዜ አሳልፎ ከቤተሰቦቻችሁ ከልጆቻችሁ ጋር ከወዳጅ ዘመዶቻችሁ ጋር የምታሳልፉትን ጊዜ ቅርብ ያርግላችሁ አሜን
የኢትዮጵያ እግር ኳስ ለምንድነው የማያድገው? ለምንድነው ፕሮፌሽናል ያሉን ነው ብላችሁ ከጠየቃችሁን መልሱ ይሄ ነው። ዳኛው ይሄው ሁሉ ሰው ዳኛውን ለመምታት ነው እየሮጠ ያለው። ተመልከቱ፣ ያ ሁሉ ሰው ሊመታው ነው። ያው ተመልከቱ፣ አንተ ድንጋይ ለሚሮጥ ተመልከቱ እንግዲህ ሜዳው ራሱ ምን የገበጣ መጫወቻ ነው የሚመስለው። ፖሊስ የለም እንዴ? እዛው ባጣ ነው እዛም ሊመቱት። በፈጣሪ ስም ወደዛ ሄዱ። ደግሞ እግር ኳሱ እንኳን እኔ እውነቱን ስነግርህ በግል ተስፋ የምቆርጥበት እንትን ቢኖር እግር ኳስ ቲም ነው። እኔ የኢትዮጵያን ሕዝብ ራሱ በጣም ማድነቅ ነው የምፈልገው። እንዲህ የሆነ ያለ ሊግ ማን አሸነፈ እያለ እንደው ይከታተላል። ህጋዊ ፕሮፌሽናል የሚባል ነገር አለ። የኢትዮጵያ እግር ኳስ የሚያድገው ሲነፋ ብቻ ነው። ኧረ እንደውም ብሎ እንደ ሳሎን በመወልወያ ገብቶበት ነበር ሜዳው ላይ። በጣም የገረመኝ እሱ እኮ ነው። እንደዚህ ዳኛ ለመምታት የምንሮጥበት ሳምባ ካለን ሩጫ ይሻለናል አይደል? አዎ ዋ አረ በቅርብ ጊዜ በኢንስታግራም የምናውቀው ቃሉ ፑቲክ ዓለምን እያነጋገረ ነበር። ኦልሞስት ከ6 ሚሊዮን በላይ ተከታይ ያለው የኢንስታግራም ገጽ እንዳለው ይታወቃል። እና በጣም የተለያየ ነገር ነው እየሰራ ያለው። የኛ ሸበላ ቡቻ በርቺ፣ ከዚህ በላይ የተሻለ ነገር እንጠብቃለን። ይሳካላል፣ አይዞህ። ምን አይነት ዘመን እንደመጣ አይታወቅም። ዘንድሮ መኪና ያለው ይጨነቃል፣ ቤት ያለው ይጨነቃል፣ 50 ሚሊዮን ያለው ይጨነቃል፣ 40 ሚሊዮን ያለው ይጨነቃል፣ 10 ብር ያለው ይጨነቃል፣ ትክክል 10 ሺህ ብር ያለው ይጨነቃል፣ 100 ሺህ ብር ያለው ይጨነቃል። ሁሉም ይጨነቃል። ማን ነው የማይጨነቀው? ቆይ ማን ነው ላይፍን በሰላም እየኖረ ያለው? እስቲ ጋይስ፣ እስቲ እናንተ እየኖራችሁ ከሆነ ኮመንት ላይ ጻፉልኝ። ግራ ገባን እኮ ወገን። ወንድሜ ትጨነቃለህ? ያው መጨነቅ ወንድ ስትሆን ግድ ነው። በጭንቀት የምትፈታቸው ነገሮች አሉ ብለህ ታስባለህ? የሉም። በማሰብ ነው የሚፈታው። በማስተዋል ነው የሚፈታው። የሰው ልጅ ያለው ነገር በቂ እንደሆነ ሲገባው ይዛን ሰዓት ነገሮቹ ሊጨመርለታል። እንደውም አይኔ የምን ትላለች መሰለህ? ያስፈልጋል መደሰት መጫወቱ ተደረም ያለው ነገር ጊዜ ያለው በሰዓቱ በመጨነቅ የሚሆን ምንም የለም። እውነት ነው። ጭንቀት የባሰ ክፉ ነገር ነው ይዞ የሚመጣው። ጤነኛ ከሆንክ ማያም ከሆነ ስለ ገንዘብና ስለ ኑሮ የምትጨነቅ ከሆነ በሽታ ይመጣል። በእንቅርት ላይ ጆሮ ደግፍ ማለት ነው። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናቸው እስካሁን ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ መግለጽ ትችላላችሁ። በውስጥ መስመር ማስረዳት ትችላላችሁ። በራችሁ ክፍት ነው፣ ቤታችሁ ነው። ይህን ቪዲዮ ስፖንሰር ያደረገላችሁ ሰመር ሪል ስቴት ነው። በካሳንቺ ሴቶች አደባባይ ላይ ባለ 17 ወለል ህንፃ ሰርቶ አስረክቧል። እዛ ላይ የሚኖሩ 75% አባወራዎች ራሱ እንግሊዝ ኤምባሲ ላይ አሁን እያስገነባን ያለነው ማለት ነው ገዝተውት 25% ነው የቀረው። እንዲሁም ከአፍሪካ ህብረት በቅርብ ርቀት ላይ በምትገኙ በቡልጋሪያ የመኖሪያ አፓርታማና እንዲሁም የንግድ ሱቆችን ለገበያ አቅርቧል። በ10% ቅድመ ክፍያ ብቻ በመክፈል ሰሞን ብላችሁ ለምትሄዱ 20 ሰዎች 30% ቅናሽ አለ። እንዳትቀደሙ። ይህንን አልነገርኳችሁም ነበር። አዎ ቴንክ ዩ